ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች ያሉትን ወቅታዊ ሁኔታዎች በተመለከተ ወደ እናንተ የምናደርሰውን ከፋኖ መንደር የተሰኘውን መርሃ ግብራችን ነው ይዘን የቀረብነው። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥር እያስፈጃቸው ነው የሚገኙት። ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ አምባሰል አካባቢ የተከሰቱ የውጊያ ውሎችን በተመለከተ የሚደርሱን የቪዲዮ መረጃዎች እንደሚያመለክቱት በከፍተኛ ቁጥር የአብይ አህመድ ሰራዊት እየረገፈ ይገኛል። ኢትዮጵያውያን ናቸው፣ ያሳዝነናል። ይህ ሁሉ የሚሆነው የአንድ ግለሰብን ስልጣን ለማራዘም እንደሆነ የምንረዳ በመሆኑ እጅጉን ነው የምናዝነው። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ እዞቹ አማካኝነት የሚያደርጋቸውን የአውደ ውጊያ ውሎች በተመለከተ መረጃውን እንድታካፍለን መስመሩን እለቅልሃለሁ። መልካም መሳይ፣ እንግዲህ በአማራ ክልል የሚገኘው ትልቁ ወታደራዊ ማሰልጠኛ ማለትም ብር ሸለቆ ወታደራዊ ማሰልጠኛ እየሰለጠኑ የነበሩ የመከላከያ ሰራዊት አባላት እዛው አካባቢ ለሚገኘው የፋኖ የቴዎድሮስ እዝ 109ኛ ኮር 8 የመከላከያ አባላት ዩኒፎርማቸው እንደለበሱ ትጥቃቸውን እንደያዙ ከማሰልጠኛ ጣቢያው በመውጣት የፋኖ ኃይሎችን ተቀላቅለዋል። በአብዛኛው አካባቢ አሁንም የመከላከያ ሰራዊቱ በውጊያም ይሁን አርፎ በተቀመጠበት ወታደራዊ ካምፖችም ይሁን በከተሞች አካባቢ መከላከያው በሚንቀሳቀስበት ሰዓት ደህንነት ተመድቦ እንዳይጠፉ መሳሪያቸውን አስቀምጠው ነው እንቅስቃሴ እያደረጉ ያሉት። ከፍተኛ ስጋት ነው የተፈጠረው። እንግዲህ ማሰልጠኛ ላይ ወጦ ወደ ፋኖ መቀላቀል እጅግ በጣም ከባድ ነው። ምክንያቱም ማሰልጠኛው በብዙ ሰንሰለት በብዙ ወታደራዊ ደህንነት የሚጠበቅ ተቋም ነው። ከዚህ ተቋም ላይ ወጦ ወደ ፋኖ መቀላቀል በውጊያ ላይ ያለው ምን ያክል ሊጠፋ እንደሚችል ጠቋሚ ነገር ነው የተመለከትነው ማለት ይቻላል። መሳይ፣ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ውጊያ ሜዳው ላይ በተደጋጋሚ ያገዛዙ ጦር እየሄደ የእሳት ራት እየሆነ የመጣበት ሁኔታና በዛ አካባቢ በተለይ በጎንደር፣ በጎጃም፣ በሸዋና በወሎ ውጊያዎቹ አሁንም ተጠናክረው እየቀጠሉ በሄደበት የውጊያ ቀጠና ሁሉ ሰራዊቱን እጅ እየሰጠ እየቆሰለ አንዳንዱም ገደል እየገባ ዛሬ እንደተመለከትነው ገደል እየገባ እንዳለቀበት በመረጃ አያይዘው እየወጡ ነው የሚገኙት። በተደረገው ውጊያ 82 ሚሊሜትር ሞርተር ከነሙሉ ሳጥን ተተኳሹ ተማርኳል። 4 ብሬን፣ 2 ስናይፐር፣ 80 ክላሽ፣ ከ5000 በላይ የክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም አንድ ሙሉ ኤፍኤስአር መኪና ሬሽን በምርኮ ማግኘታቸውንና አሁንም እዛ አካባቢ የተደረገው ውጊያ በርካታ የመከላከያ ሰራዊት አባላት በየተራራው ቁስለኛ ሆነው በፋኖ ኃይሎች እየተለቀሙ እንደሚገኙና አስክሬኖቹ ከገደል እየወጡ የአካባቢው ማህበረሰብ የቀብር ስነስርዓት እየፈጸመላቸው እንደሚገኝና በተለይ አምባሰል ተራራ ራሱ ተራራው የመከላከያ ሰራዊቱን እንደተዋጋው እስከሚገለጽበት ድረስ የአካባቢ በአስክሬን ክምር መዋጡን ነው መረጃዎችን የሰማ ነው። በዛሬው ዕለት በምስራቅ ጎጃም ሸበል በረንታና እነማይ ወረዳዎች በሁለቱም ወረዳዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሁለቱም ወረዳዎች የምርጫ ቅስቀሳ ለማድረግ በርካታ ጦር አጀብ ሲንቀሳቀስ የነበረው የብልጽግና አመራር በተለይ የትመን ተነስቶ ወደ ብቸና ከተማ ሲጓዝ ልዋያ በተባለ ቦታ በደፈጣ ተመቶ 2 ተሽከርካሪዎችን ከማቃጠላቸው በተጨማሪ በሁለቱ ተሽከርካሪዎች ላይ ሲንቀሳቀስ የነበረው የብልጽግና አመራርና የአገዛዙ ጦር መደምሰሳቸውን አብዛኛዎቹ ደግሞ መቁሰላቸውን ነው መረጃዎች እያመላከቱ የሚገኙት። ውጊያዎቹ አሁንም በበርካታ ቦታዎች ላይ ዛሬም ተስፋፍተው እንደቀጠሉ ነው መረጃዎች ያመላከቱ የሚገኙት። በሌላ በኩል እንግዲህ በፋኖ የሚማረኩ የአብይ አህመድ ወታደሮችን ጉዳይ ተመለከተ ነው። እንግዲህ ከሰሞኑ የቀጠናው የሚደርሱን መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች ተማርከዋል። በሌላ በኩል በተለይ በአምባሰል ተራሮች ላይ የተፈጸመው ቀደም ሲል በዜናክ ላይ እንደገለጽከውም በርካታ ወታደሮች ናቸው ተገድለው የሚታዩት። ቪዲዮን ለማሳየት በእርግጥ ከባድ ይሆናል። ያው ካለው ሁኔታ አንጻር ለማሳየት አልቻልንም። የተማረኩትም ቁጥራቸው ቀላል የሚባል አይደለም። እነዚህ ወዴት ነው የሚሄዱት? እንግዲህ ከቀይ መስቀል ማህበር ጋር በመተባበር ባለፈው እንደዚህ የተወሰኑትን ለመመለስ ተሞክሮ ነበር። አብይ አህመድ የሚማረኩ ወታደሮች የለኝም በሚል ለቀይ መስቀል ትብብር ጀርባውን ሰጥቶ እንደነበረ እናስታውሳለን። እነዚህ የሚማረኩ ወታደሮችን በተመለከተ መጨረሻቸው ምንድን ነው? ሰሞኑን በስፋት የወጣ እንደዚሁ በተለይም ደብረ ዘይት ቢሾፍቱ አካባቢ በጦርነት ጉዳት የደረሰባቸው የመከላከያ ሰራዊት አባላት አገዛዙ ትኩረት ነፈገን የተለያዩ የሚሰጣ
የሚሰጣችሁ ነገር አለ ተብሎ ነገር ግን እሱንም ሊሰጠን አልቻለም፣ አውላላ ሜዳ ላይ ወድቀን ቀርተናል ብለው ቅሬታ የሚያቀርቡበትንም እንደዚሁ የተለያዩ ቪዲዮዎችን እየተመለከትኩ ነበር። በአጠቃላይ አብይ አህመድ ለጦርነት ያሰማራል፣ ይማረካሉ፣ ይቆስላሉ፣ ግን ከዛ በኋላ ዞር ብሎ ማያቸውም። የአህመድ ዕድሜ ማራዘሚያ በሚል በየቦታው የረገፉ የወደቁ የሚማረኩ የኢትዮጵያ ልጆች ምናልባት እየደረሰ ያለውን ነገር ተመልክተው በቀጣይ ተመሳሳይ እድል ጣፋንታ እንዳይደርስ ማድረግ አለባቸው። ለዚህ አገዛዝ ህይወትን መገበር አይደለም እንደው ከሌላው የኢትዮጵያ ወንድም እህት ጋር ጥይት መተኳኮስ በራሱ ትልቅ ኪሳራ መሆኑን ተገንዝበው አፈሙዛቸውን ማዞር ነው የሚገባቸው። አሁን በደብረ ዘይት ቢሾፍቱ አንዲት እናት የተናገሩትን መቼም የሚረሳ አይደለም። ፋኖ ነው ስለ ልጄ መጨረሻ እንኳን የነገረኝ እያሉ ነው የሚናገሩት። ቆሻሻ እንኳን ገንዳ አለው፣ ተጠርጎ ገንዳ ውስጥ ይጣላል። እኛ ተጠርገን የትም ነው የተጣልነው፣ ከቆሻሻ አንሰናል እያሉ ነው የሚናገሩትና እጅግ የሚያሳዝን ነው።